አባ ማቲያስ አይስሙ። የምር ምህረት አብ አይስማ። ሊቀ ጉልቻው ዘበነ ለማ አይስማ። እንዴ ምን አይነት ሰዎች ናቸው እነዚህ ሰዎች? ፕሮቴስታንትነት ያንናል ብሎ እኔ ኦርቶዶክስ ነኝ ብለው ደግሞ ስግጥ ይላል እዚህ ጋር። በቃ እናንተ ሃይማኖትን አታውቁትም። ከወንጌል ጋር ሆድና ጀርባ ናችሁ የምንለው እኮ ለዚህ እኮ ነው። በተለይ ኦርቶዶክሳውያን የምትከተሉትን ሃይማኖት አታውቁትም የምንለው እኮ በምክንያት እኮ ነው። አንድም ሰው አያውቅም። በነገራችን ላይ አያነቡትም። በእውቀት የተከተለ አንድም ኦርቶዶክስ የለም። በነገራችን ላይ የወርሰ ሃይማኖት ነው። ጆ ሰላም ብያለሁ። ዮሐንስ ባቢ እንዴት ነህ? ደህና ነኝ። ሰላም ነው አለን። እንዴት ነው ውይይቱ? እኮ ግን ትንሽ ከርዕሱም ስለወጣ ምንም ጣዕም የለውም። ትክክል። በጉጉት እንደተጠበቀ አይደለም። እኔ እንደዛ ነው ማለት ምንም ማለት ሁለቱም ፍራቻ ይኖርባቸው አላቅም። በትክክል አላወሩም። ግልጽ አማርኛ ነው የምነግርህ። ለምን ፍራቻ አለበት የሚባለው ልንገርህ፣ ላስረዳህ። ጆይ ይቅርታ አድርግልኝ አቋረጥኩህ እንጂ ፍራቻ አለበት የሚባለው ሰው ማን መሰለህ? እፎይ ነው። ለምን ካልከኝ በመጀመሪያ ርዕሱን የመረጠው ራሱ ነው። ርዕሱ የተዘጋጀበትን ርዕስ ሌላ ነገር አምጥቶ ሲያወራበት ሲጠይቀው ባይመልስ ዝም ቢሉ እንኳን ራሱ እውነት አለው። ገብቷል? ምክንያቱ ያልተዘጋጀበት ሌላ ርዕስ ነው እያወራ የነበረው። ጀምር ተብሎ ሲጀምር ሰውየው ራሱ ርዕስ የመረጠው ሰው ያ ሰው ነው ፈርተዋል ሊባል የሚችለው። ለምን የመረጠውን ርዕስ አልተከተለም፣ አላወራበትም። ገብቷል? ነቢያቶች የሰበኩት አምላክ እግዚአብሔር ወይስ አላህ የሚለውን ርዕስ በፍጹም አልነካውም። የአምላክ የአላህ ባህሪ ብሎ ነው የጀመረው። አምላክ አላህ እንደዚህ ነው፣ አላህ እግሩ ሲሆን ውስጥ ይከታል ምናምን ብሎ ነው የጀመረው። ገብቷል? ስለዚህ የፈራው ያ ሰው ነው። እንደጀመረ አውቃለሁ። እየተከታተልን ነበር እና ምን መሰለህ፣ እኔ ይህንን ሀሳብ እሱም አልሰማም እኮ ማለት እሱም እኮ ተነግሮ ማለት ልጅቷ እንትን ባመጣችው አይደል እንደ ሀሳቧን ተቀብሎ በቃ ሳኞ ተባለ። እሱም እኮ እንደዚህ በርዕሱ እሱ የወሰነበት እኮ አይደለም፣ እሱም የወሰነበት አይደለም። ልጅቷ ነች ሰኞ ያለችው። ግን ባለፈው በነበረው ነው ልጅቷ ራሷ ተነስታ ሳይሆን ባለፈው በነበረው የተኛ ነው እያዋሸ ያለው በሚለው እሷ ደግሞ ሀሳብ ያነሳች። በዛ ሀሳብ ተስማምቶ ነው እንጂ ሁለቱም ያኛው መርጧል በሚለው አላቅም። ግን ሁለቱም መርጧል ብዬ አልልም። ለምን እፎይ አልመረጠም? በምን መልኩ ተደዋውላ አላወራሁም። ለማንም እያገዝኩ አይደለም። በስነስርዓት ነው። አንዴ ለማንም እንትን ደውላለታለች። አንቺ የምታውቂው ሌላ ቪዲዮ አለ፣ ሌላ ነገር አታውሩ። ቪዲዮ እንደምናየው ሌላ ነገር ማውራት ሳይሆን በቪዲዮ እንደምናየው ወንድሜ ጆ አንደኛ ነገር እስክ ጥያቄ እንደ ሰው ልጠይቀ እኔ እንደ ሰው ልጠይቀ ኢምራን ሰላም ታቀርበልኝ ሰላም አለው። ኧረ ሰላም ልበለ ሰላምታ ብቻ ነው ብሎ ሲለው ለምንድን ነው ሰላምታውን ሳይቀበል እንደ ሃይማኖተኛ ሰው ፊቱን ጥቁር ብሎ ደንግጦ በርግጎ ጭፍግግ ብሎ ውረድ መውጣት አለብህ ያለው ለምንድን ነው? አላለም። ሰላምታ አልመለሰም። አዎ ውረድ ብለዋል። ውረድ ብለዋል አላለም። አንዴ አስወረኝ። ውረድ ብለዋል አላለም። አንተ ሰው አይደለ እንዴ? ራሱ ቃሉ አላለም። ዮሐንስ ነው ውረድ ብለዋል። ዮሐንስ ማን ነው? ዮኒ ማኛ ነው ያለው። እሱማ ሲከራከርለት ነበረ። ግድ የለም እንዳታወራ ብለው አዎ ሲከራከርለት ነበር። እንደውም ውረድ ብቻ ሳይሆን ስማ ጆ ውረድ ብቻ ሳይሆን ሌላ ሰው አታስገባኝ፣ አንተ ብቻ ነው የምፈልገው፣ ሌላ ሰው አትጨምርብኝ፣ ለምስ ታስገባዋለህ ራሱ ሲል ነበረ። ምን ሆነና አንተ ምን ሆነና ሌላ ሰው በቃ ማለት ተሸውደሻል። በቃ ካልሰማሽ እኔ ነገርኩሽ እኮ። ለምንድን ነው አሁን በቀጥታ መልስልኝ። ለምን ከገባ በኋላ ብሎታል፣ ውረድ ብሎታል። ከገባ በኋላ ውረድ አላሉ እንዴ? ቀላል ለምን ታስገባዋለህ? ሰላምታ አልመለሰለትም እኮ ለምን ሲጀመር ለሁለት ለምን ይገባሉ? ለሁለት እንዲያወራ አይደለም የገባው ወንድሜ። አንተ ዮኒ ማኛ ለምን ገባህ እኮ አልተባለም። ደንግጠው ኢምራን ውረድ እነሱ አይስማሙ። አላወራም እኔ ሰላም ልበለው አለ።
ዮኒ ማኛ ገባ፣ ጆን ገባ፣ እነሱም ገብተዋል። ማን ነው የሚተዋወቁት? ውፎይና ኤምራን ይተዋወቃሉ። ኤምራን የሚባለው ሰው ምን መሰለ ያልሆነ ማለት ለምሳሌ ሲያወራ የሆነ ለውይይት ማይሆን እንትኖችን አንዳንዴ የሆነ ገባ እንትን ያነሳል። እኔ ለውይይት የማይመጡ መጽሐፍቶችን ከቤተ ክርስቲያን ምናምን እያለ ምንድን ናቸው? አምጣው። ምን ያመጣል? ምን ያመጣል? ገድላት ለምን ለውይይት አይመጡም? ገድላት ለውይይት ለምን አይመጣም? ለምን አይመጣም? ለምን አንተ ከአንድ ስማ፣ እንደዚህ ቤቴ ስለሆነ ብቻ እኮ አይደለም፣ ቤቴ ስለሆነ እኮ አይደለም። ልጁ ኦርቶዶክስ እያወራ አይደል? ለምን ጠይቀዋለህ? ገድላት አይመጡም ያለበት የራሱ ምክንያት አለው። ኦርቶዶክስ ነህ? አንተ ኦርቶዶክስ ነህ? ኧረ አዳምጠኝ አትበለኝ። ኦርቶዶክስ ነህ ወይ? ኦርቶዶክስ ከሆንክ ለምንድን ነው ገድላት ለምን ለውይይት አይመጣም እኮ? ልንገርህ፣ ይኸውልህ ገድላት የሚያወሩት አብዛኛው ጊዜ አንዳችሁን አውሩ። እጨረግዛለሁ እሪያት በላ አዳምጠና ገባና አከበርከና እንዴ? እኛም ቤት ምን አንተ ደግሞ በመሀል ትገባለህ እንዴ? ውረድ እንዴ! ይቀዝናል እንዴ? ምን አባኔ ቤት ውስጥ ገብተህ እንዳታስወርደን። እኔ እኮ ዝም በል ስለው አንተ ጋር እያወራው ነው አይደል? ዝም ማለት አለበት። ህግ ያስከብራል እንዴ በቤቴ? ምን አባቱ ነው እዚህ ጋር መጥተው የቂጤን ፀጉር ቅመልልኝ ይለኛል እንዴ? እዚህ ጋር መጥተው ችግር ፊት አሁን ጆ ልጠይቅህ አንድ ኦርቶዶክሳዊ ሰው ስማ፣ የጀመርኩትን ልጅ እኮ እዛ እኮ ነው ኢምራን ለውይይት የማይሆኑ መጽሐፍትን ያመጣል አልክ። ለምን መሰለ? ኦርቶዶክሳውያን ቲክታክ ላይ ያሉ ኦርቶዶክሳውያን አይወክለንም ብለው የሚሉት ድርሳናት እና ገድላት ገብቷል። በቤተ ክርስቲያን ህግ አይፈቀድም፣ አይወክለኝም፣ አላምንበትም፣ ለውይይት አይመጣም የሚባል መጽሐፍ የለም። አባቶችን መጠየቅ ትችላለህ። ገብቷል። እነዚህ ሰዎች የራሳቸውን ህግ ሊያወጡ አይችሉም ኦርቶዶክስ ከሆነ ድረስ። አንድ ሙስሊም ገድል ማለት ገድል ነው። ገድል መጽሐፍ ቅዱስና ገድል አንድ አይደሉም። ገባ? ገድል ማለት ተመሳሳይ ነው። ተመሳሳይ ነው። ተአምር ነው። ተመሳሳይ አይደለም። ገድላትና አዳምጠኝ። አንተ ምንድን ነው? እኔ ስለ መጽሐፍ ቅዱስ እኔ ልትነግረኝ ነው እንዴ? ምን ነው አለ ልጅ? መጽሐፍ ቅዱስ ማለት እኮ ሰዎች በየዘመኑ ያጋጠሙና የተደረጉ ድርጊቶች ሰብስበው የጠረዙት መጽሐፍ እኮ ነው። ሌላ እኮ ትርጉም እኮ የለውም። ሌላ መልእክት አለው እንዴ? ድርሳናት ማለትም አንዳንድ ሰዎች ያደረጉት የሰዎች ድርጊት ተጠርዞ የተቀመጠ የሰዎች ታሪክ ነው። ገብቷል። መጽሐፍ ቅዱስም ልክ እንደዛ ነው። ምን ሆናል አንተ ደግሞ? ገድላት እንደዛ ነው። አሁን እንዳልከኝ ከሆነ የአንድ ሰው ታሪክ ሊኖር ይችላል። ገድላት ላይ ማለት የጻድቃን ታሪክ አምጥተህ ዲቤት ላይ ስምታቀርብ ከሆነ ይሆናል ወይ ነው? ገብቶሃል? ለዛ ነው ያምንበታል ወይ? ያምንበታል እንደ ሰው አያምንበትም። ጆይ ሌላ ነገር ሀሳቤን አልተቀበልከኝም። አሁን እዚህ ጋር ለማደራረብ ፈልጌ ግዴታ የለብኝም። ሀሳብን ለመቀበል እያወራ ያለው ሌላ ነገር ነው። አንድ ኦርቶዶክሳዊ ሰው ገብቷል። እንደ ኦርቶዶክሳዊ እንደ ሃይማኖተኛ ሰው ለምሳሌ ድርሳነ ዑራኤል ላይ ያለውን ታሪክ ሴት ከሴት ጋር ተሳስመው ልጅ ወለዱ የሚለውን ከተፈጥሮ ሕግ ያፈነገጠ መጽሐፍ እና ታሪክ ለምንድን ነው በኦርቶዶክስ ቤተክርስቲያን ውስጥ የሚነበበው ነው? ለምን ተቀመጠ? አሁን ለምሳሌ ለምን አሁን እዚህ ላይ ለምን መሰለህ? አንዴ መልሱን እየሰጠው አይደለም። አንዴ ቆይ፣ መልሱን ግን መጽሐፍ ምን እንደሆነ ልንገርህ። አንዴ እዚህ ጋር ይሄ እንደዚህ የተባለው ያመኑ ሰዎች፣ የቤተ ክርስቲያን ሰዎች እነዚህ ይረዱታል ይሄን ነገር። ግን እኛ ወጣብለን ወይ ሌላ ሰዎች ምንድን ነው የሚረዱት? አንተ ወጣ ብለህ ስትረዳው ከሃይማኖቱ ወጣ ያልክ ስትሆን ምን ሆነሃል አንተ ሰውዬ? አንዴ ሌላ ነገር አታወራ። የራስን አረዳድ ልንገርህና እንዴ ተረት እየነገርከኝ ወጣ ያልክ ሰው ስትሆን የምትረዳው ከየት ነው የምትወጣው? አንድ ሰው ወንድሜ፣ አንድ ሰው ሴት ከሴት ጋር ተሳስመው ልጅ ተረግዞ ልጅ ተወለደ የሚለው ለመረዳት አይምሮው ከእሙሙ የተሰራ መሆን አለበት። ብሮ አይምሮው ማህፀን መሆን አለበት። ሴት ከሴት ጋር ተሳስመው ልጅ ተወለደ የሚለውን ታሪክ ለመረዳት እየተሳደብክ ነው። አልተሳደብኩም። እኔ ቁም ነገር እያወራው ነው።
እንዴ? ወጣ ያሉ ሰዎች እያልከኝ አይ ምን ወጣ ያሉ ሰዎች ይበቃናል ወንድሜ። አንተ ስርዓት ከአስተሳሰብ እኮ አይደለም ያልኩ። ስርዓት ስላለ በክብር ውረድ። እኔም ይበቃኛል። ሌሎችን ሰላም ልበልበትና እኔ እወጣለሁ። አይሻልም? ስርዓት አለህ አንተ። በትህትና ነው ይሻላል። ሌላ ጊዜ እናወራለን። ሌላ ጊዜ በሌላ ጉዳይ እናወራለን። በፊትም አንድ ቀን ስለተገናኘን ያው እናወራለን። ችግር የለውም። እኔ ማግኘት እፈልጋለሁ። አንተ ግድ የለም። እኔ ነገር ኢምራንና እፎይን ሳላገናኝ እኔ አልልም ብያለሁ። አልተኛም። መገናኘት አለባቸው። መገናኘት አንዴ በዚህ ሀሳብ ተቃራኒ አንዴ። ኧረ በቃ እኔ ወንድሜ እኔ በክብር ውረድ ብዬ እንትን ካልክማ ጠዋ ነው የማደርገህ። እንደዚህ እንዴ ምን ሆናል? አንተ ደግሞ እንዴ አንተ አይደብርም እንዴ? በክብር ውረድ ስርዓት አለ እያልኩ እንትን ትላለህ እንዴ? ሰገጥክብኝ እኮ እንዴ። እንደዛ የሚባል ነገር የለም እኮ፣ ነውር ነው። እንደዚህ አይደረግም። ዳጊ ሰላም ብያለሁ። እንዴት ነህ? ሰላም ነው አለን። ሁላ አማን ነው። በጣም የተሸወደውን አንድ ብቻ የመጀመሪያው ላይ ልንገርህ። ነቢዩ መሐመድ ምን አለ? እፎይ የተበላውን የመጀመሪያ ነቢዩ መሐመድን ፈጣሪ የምትጠራጠር ከሆነ ከአንተ በፊት ከነበሩት መጽሐፍ ጠይቅ ብሏል ብሎ መስክሮ ቁጭ አላለም? የመጀመሪያ የተበላው ወላሂ። እኔ በርዕሱ ጉዳይ ተበላ ተጠጣ ምናምን ብዬ ማውራት ያልፈለግኩት ለምን መሰለህ ዳግዬ? አንደኛ ነገር የተመረጠውን ርዕስ በፍጹም አልተነካም። ሲቀጥል ደግሞ ሰውየውን ጀምር ብሎ ሲያስጀምረው ሁሱ ሰውየውን የሄደበትን መንገድ እየተከተለ መሄድ አልነበረበትም ነው። ለምን መሰለህ? የማይነኩ ሳይሆን ስሜት ውስጥ አስገባዋለሁ ብሎ ብዙ ነገር ሲነካካ ነበረ። ሲነካካው የነበረው ደግሞ አዙረህ በጠይቀው በመጽሐፍ ቅዱስ እንትን ገደልና ጉድጓድ የሚገባበት ጉዳይ ነው ሲያነሳ የነበረው። ስለዚህ ትክክል አልነበረም ነው ውይይቱ። መስመር የሳተ ውይይት ብዬዋለሁ። ምክንያቱ የተመረጠውን ርዕስ አልተነካም። ነቢያቶች የሰበኩት አምላክ አላህ ወይስ እግዚአብሔር የሚለውን በአንዴ እኮ ነው በቃ በ10 ደቂቃ ውስጥ የሚጨረስ ውይይት ለብዙ ሰዓታት ቆየ። መስመሩ ስለሳቱት ማለት ነው። እነሱ የአምላክ የአላህ ባህሪና የእግዚአብሔር ባህሪ ብለው ነው ሲያወሩ የነበሩት። የተባለው ግን ነቢያቶች ህዝብ ሲጠብቅ የነበረው ነቢያቶች የሰበኩት አምላክ የትኛው አምላክ ነው? አላህ ወይስ ስላሴ እግዚአብሔር የሚባለው ነው ነበረ ርዕሱ። ማሜ ሰላም ብያለሁ። ሰላም ባቢ። እኔ ብሱ ልልህ ነበረ። ቤዚካሊ ነቢያቶች የሰበኩት ያመለኩት አምላክ አላህ ነው ወይስ እግዚአብሔር ከሆነ ጥያቄው የ5 ደቂቃ እንትን እኮ ነው፣ ስክሪፕቸራል የሆነ ጥያቄ ነው። ስለዚህ 5 ደቂቃ ራሱ አይፈጅም። አሁን የተሄደው ምንድን ነው? ልክ ጥያቄው ኮምፕሊትሊ ተረስቶ ይሄኛውም ሙስሊሞች አላህ ስብሓነሁ ወተዓላን በስክሪፕቸሩ የተገለጸበትን መንገድ በራሱ መንገድ ለመፍታትን የሄደው በራሱ መንገድ ማለት ነው። ምሳሌ አላህ ስብሓነሁ ወተዓላ አስማ ወሲፋት አለው፣ ስሞች እና ባህሪያቶች አሉት። አላህ ስብሓነሁ ወተዓላ ራሱን የገለጠበት መንገድ አለ። እርሱ ከገለጠው ውጪ ሙስሊሞች አምላካቸውን አምላክ ለማድረግ የሚቀንሱትም የሚጨምሩት ነገር የለም። ገብቶሃል? ያንን ነገር አንደኛ ይሄኛው አያውቅም። እፎይ የሚባለው ግለሰብ ሊትራሊ ምንድን ነው ይሄ ቤቱ ያስገቡ ሰዎች ምናምን ማይጠቅም ይሄ አገጭ ለሞች ንግግሮችን መነጋገር፣ በዛ የሆነ ነገር መሰብሰብ ነው የለመደው። ሁለተኛ እኔ በጣም ግራ የተጋባሁት ቅድም አብራህ የነበረችው ልጅ ሙስሊም ነች እያሉ ሲያወሩ ነበረ። እነሱ ራሳቸው ሙስሊም ነች ልጅቱ። ባቢ የምታውቀው ነገር አለ? አይደለውም አለች እኮ እኔ ሁሉም ነኝ አለች እኮ። ስለዚህ በሙስሊሞች ስም ነው። አንደኛ ራሱ እፎ የሚባለው ራሱ የሰራው ቪዲዮ ላይ ካየህ ልጅቱ ሙስሊም ነች፣ እሷ ቤት ነው እሷ ባለችበት ምናምን የሚል ቪዲዮ ሰርቶ አይቼ ነበር። አይ ዋዝ ሻክድ። ሙስሊም ልትሆን ትችላለች፣ ግን ሙስሊም ነኝ ብላ እስካላለች ድረስ በዚህ መንገድ ስለዚህ ካልሆነች ሙስሊም አይደለችም። ሁለተኛ ነገር ደግሞ እኛ እንደ ሙስሊም ኦኬ በሃይማኖት ጉዳይ ኢንተርፌስ ዲያሎግ የሚባለው ጉዳይ መርሐላ አለው፣ ሜቶዶሎጂዎች አሉ፣ ህግጋቶች አሉ። አላማው ምንድን ነው? አላህ ስብሓነሁ ወተዓላ ከመጽሐፉ ባለቤቶች ጋር የሚኖረን ጂዳል ወይም ደግሞ ክርክር ሄዋር አንድና አንድ በሆነ ጉዳይ ነው። በብቸኝነት ስለሚመለከው አምላክ
ምንነትና ማንነት ዙሪያ በዛ ነገር ላይ እንወያያለን። ከተቀበሉ ተቀበሉ፣ ካልተቀበሉ ደግሞ እነሱም የራሳቸው እምነት አላቸው፣ እኛም የራሳችን እምነት አለን። መሰዳደብ፣ ማንቋሸሽ ምናምን ውስጥ መገባት አለበት ብዬ አላምንም። ብዙም ጊዜ ከዚህ እኔ ለምሳሌ አላህና እግዚአብሔር የሚለውን ኮምፔር አላደረግም። ሲጀመር አላህ የሚለው የተሰወ ስም ነው። የብዜት ስም አይደለም፣ የነጠላ ስም አይደለም። ትርጓሜ የተለየ ትርጓሜም የለውም። አላህ ይዛ አላህ። እግዚአብሔር ስትል ግን እግዚአብሔር ምንድን ነው? መጀመሪያ እግዚአብሔር ምንድን ነው? ማን ነው? ባይ ዴፊኔሽን ራሱ ማለት ነው እግዚአብሔር። የሰው ሁላ ብዙ ነው ያስለፈለፈኝ። እመሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድ አለበት። ነቢያቶች ሁሉ ለዚህ ለአንዱ አምላክ